ሴቶች እንዴት ማስተዋል እንደከበዳችሁ አላቅም፣ ግን በጣም ብዙዎቻችሁ አሁን ምነግራችሁን ከዚህ በኋላ 5 ነገሮችን እያደረገ ያለ ወንድ አጠገብሽ ካለ አትጠራጠሪ፣ ግልጽ እኮ ነው፣ ያፈቅርሻል። እንዴት ልትረዱት እንደቻላችሁት አልገባኝም፣ ግን በጣም ግልጽ ነው። አንድ ሰው ያለ ምንም ምክንያት እናንተ ጋር የተለየ እንቅስቃሴ ሊያደርግ አይችልም። ስለዚህ በጣም ብዙ ሴቶች ጥያቄዎቻችሁ ነው፣ ምንድነው? ለምንድነው እንዲህ የሚያደርገው? ለምንድነው እንደዚህ የሚያደርግ ያለው? እንዲህ ያደርጋል፣ ግን ምንድነው ኬዙ? ምንድነው ምክንያቱ? የሚል ጥያቄ ብዙዎቻችሁ በውስጥ ታነሱልኛላችሁና ጠቅልል አድርጌ እየመለስኩላችሁ ነው ያለሁት። ከዚህ በኋላ የምነግራችሁን 5 ዋና ነገሮች ካደረገ አትጠራጠሪ፣ ግልጽ ነው እኮ በቃ ያፈቅርሻል። ስለዚህ ቀጥታ ወደ ሀሳባችን እናልፋለን። የመጀመሪያ ብዙ ጊዜውን ለአንቺ የሚሰጥ ከሆነ አንድ ወንድ ያለምንም ምክንያት ከመሬት ተነስቶ ጊዜ ሊሰጥሽ አይችልም። ምክንያቱም ወንድ ብቻ ሳይሆን ሰው የተባለ ፍጥረት በሙሉ በዚህ ምድር ላይ ብዙ ቻሌንጅ ያለበት ፍጥረት ነው አይደል? ሰው የተባለ ነገር ሰው በሙሉ ህይወትን ለማሸነፍ ነገን የተሻለ ለማድረግ ብቻ ብዙ ጥያቄዎች አሉበት። ከነኚህ ጊዜ ላይ ራሱ ቀንሶ ለአንቺ ጊዜ መስጠት ቻለ ማለት እንዴ በቃ ግልጽ ነው፣ ስለሚወድሽ ነው፣ ኢንተረስት አለው፣ ለአንቺ ፍላጎት አለው። ያለምንም ምክንያት እንደዚህ ሊያደርግ አይችልም። ስለዚህ ጠይቁ። አጠገብሽ አሁን በጣም እያስተዋልሽው ያለው ሰው ወይ ደግሞ ያው ገና ጀማሪ ለሆናችሁ ሴቶች ነው የቪዲዮ በርግጥ ምንድነው እያደረገ ያለው? ከሌሎች ሴቶች ለይቶ ለአንቺ ብዙ ጊዜ ይሰጥሻል ወይ? ከስራ መልስ ዝም ብለን የሆነ ቦታ ሻይ ቡና እንበል ይልሻል ወይ? ከስራ መልስ እዚህ ሰዓት ላይ ምን አለብሽ ፍሪ ነሽ ወይ ምናምን እንደዚህ አይነት ጥያቄዎች ከጀመረ የሆነ ስሜት አለው እና ግልጽ ነው፣ ምንም ጥያቄ የለውም፣ ያፈቅርሻል ማለት ነው። ወደ ሁለተኛው ሐሳብ እናልፋለን። ወደ ሁለተኛው ሐሳብ ስናልፍ ጥበቃ ሊያደርግልሽ የሚሞክር ከሆነ ምን ማለት ነው? በቻለው አቅም ለአንቺ ዲፌንድ የሚያደርግ ይሄ የሚከራከርልሽ፣ መከራከር ብቻ አይደለም ምላሽ ለመስጠት የሚሞክር ከሆነ በዙሪያ በተሰባሰባችሁበት ቦታ ስላንቺ የሆነ ሲነሳ ስላንቺ መልካም ነገር ብቻ እንዲወራ የሚፈልግ ስላንቺ መልካም ነገር እሱም የሚያወራ ከሆነ ያንቺን በርግጥ እንዴት ታውቂያለሽ? እሱ ራሱን የቻለ ጥያቄ ነው። በዙሪያው ካሉ ሰዎች መስማት ትችያለሽ። በርግጥ እሱ እኮ ስላንቺ እንዲያወራል እንደዚህ ያደርጋል እና የሚባለው ነገር ትሰሚያለሽ። ስላንቺ እኮ ሲወራ የሆነ ነገር ይባላል። ዞሮ ከክርክር አንጻር ብቻ ሳይሆን በቻለው አቅም እንድትጎጂ አይፈልግም። በቻለው አቅም እንድታዝኚ እንድታለቅሽ አይፈቅድም። ጥበቃ ለማድረግ ይሞክራል። ኢቨን ኢፍ ግጭቶች፣ ጸቦች ሁሉ ቢፈጠሩ አንቺን ፕሮቴክት የማድረግ እሱ ብቻ አይደለም። በእርግጥ ጥበቃ ስላችሁ ይሄ ከጸብ ጋር ብቻ እንዳታገናኙት። ኢቨን ኢፍ ራስሽን ሁሉ መቆጣት፣ ራስሽን እንድጠብቂ ምንድነው የሆንሽ ያለሽው? ይሄን አረግሽ ወይ? እንዲሆንሽ ወይ? ከዚህ በፊት ደጋግሜ ነግሬያችኋለሁ፣ ግን በላሽ ጠጣሽ ወይ ሊልሽ ይችላል። ደጋግሜ እንደነገርኳችሁ ምንም እኮ ላያደርግልሽ ይችላል። አንቺ ያለሽው ቤትሽ ነሽ፣ እሱ ያለው ቤቱ ወይ ስፍራ ወይ ስራ ቦታው፣ አንቺም ስራ ቦታሽ። ግን እንዴት ነው ተበላው ወይ ቁርስ ጠጣሽ ወይ ምናምን ልብስ እንዴት ነው? ይሄን የሚያደርገው ወዶ አይደለም፣ ውስጡ ካለው ከእውነተኛ ስሜት የተነሳ ነው። ስለዚህ እንደዚህ አይነት ምልክቶችን የሚያደርግ ከሆነ ግልጽ ነው፣ በቃ ፍቅር አለው ላንቺ፣ ያፈቅርሻል፣ አትጠራጠሪ። በሶስተኛ ደረጃ ላንቺ ስሜት ካለውና ካፈቀረሽ አንቺ በምትገኝበት ለመገኘት ይሞክራል። እሱ ራሱ በቃ አንቺ ባለሽባቸው በምትገኝባቸው ስፍራዎች ላይ እንዴት እንደሆነ ባይገባውም ለሱ በራሱ እሱ ራሱ አያውቁም። ይመጣል፣ ይገኛል ምናምን ከአንቺ ጋር አብሮ በቃ አንቺ ባለሽበት በቃ መገኘት ይፈልጋል። ይሄ ያለምንም ምክንያት አይደለም። አንድ ሰው እናንተ እንዴት ነው የሆነ የማትፈልጉት ሰው የሚደብራችሁ ሰው ባለበት መገኘት አትፈልጉም አይደል? የምትወዷቸው ሰዎች ባሉበት ግን መገኘት እንደምትፈልጉት ሁሉ እሱም ካፈቀረሽና ከወደደሽ አንቺ በምትገኝበት ስፍራ ለመገኘት ይሞክራል ማለት ነው። በአራተኛ ደረጃ እንዴት ነው ግን ይሄ ቪዲዮ አልተመቻችሁም? ለምንድን ነው ላይክ ማታረጉት? የተጠቀማችሁ አይደል? ፕሊዝ ላይክ አድርጉ። ላይክ ማድረጋችሁ ሌሎችን ይጠቅማል፣ እሱም ጋር ደርሶ እንዲጠቀሙ ያደርጋችኋል። አዳዲስ ከሆናችሁ ደግሞ ቤቱን ፎሎ ማድረጋችሁን አትርሱ፣ ትጠቀማላችሁ። በአራተኛ ደረጃ ለአንቺ ስሜት ካለው ድንገተኛ የሆኑ የአይን መገጣጠሞችን ታስተውይበታለሽ።
በቃ ያይሻል፣ ያስተውልሻል። አብራችሁ በሆናችሁባቸው ታይሞች ላይ በአካል ካላችሁ በቃ በተሰበሰባችሁበት ስፍራም ሊሆን ይችላል አንቺን ከማየት ወደ ኋላ አይልም። ድንገት ዞር ብለሽ ብታዩ እያየሽ ሊሆን ይችላል። ለምን እንዴ በቃ ተለክፏላ በፍቅርሽ በቃ ወዶሻል። ስለዚህ ያይሻል፣ ይመለከትሻል። በቻለው አቅም አንቺን ለማስደነቅ ይሞክራል። አክቲቭ ለመሆን በስራዎቹ፣ በሚያከናውናቸው ነገሮች፣ በሚያደርጋቸው ነገሮች እንዴት ነው ጎበዝ ለመሆን ይሞክራል። ለምን ያው ኔቸር ነዋ። በቻለው አቅም አንቺን ለማስደሰት ነው ጥረት የሚያደርገው። ለምን ከተባለ ኔቸር ነው ተመልክታችሁ አታውቁም? ብዙ ጊዜ ይሄ የወንድነትን ካራክተር የያዙ ነገሮች እንስሳቶች ራሱ ቢሆኑ ሴቷን ለማስደነቅ የሚጓዙበት የሆነ ጥግ አለ። ጀግና ለመባል፣ ጎበዝ ለመባል፣ ያው በዘመንኛው ቋንቋ ለማስመጥ ነው የሚባለው። ለማስደመም እንደዛ ይሞክራል። ስለዚህ አንቺ በምትገኝበት ሆኖ ድንገተኛ የሆነ እይታ ዞር ብለሽ ስታየው ሊያይሽ ይችላል። ድንገት ሰረቅ እያደረገ ወይ ፈገግ ሊል ይችላል፣ ሰላም ሊልሽ ይችላል። ያው እኛ ወንዶች ጥሎብን የምናወዳትን ሴት አለማየት አንችልም፣ አለመመልከት አንችልም። በቃ በማየት ውስጥ የምናገኘው ጥቅም አለ፣ እርካታ አለ፣ ደስታ አለ ምናምን። ወደ አምስተኛውና ወደ መጨረሻው አልፋለሁ። ስድስተኛ ጨምርላችኋለሁ፣ እንደ ቲፕ ጨምርላችኋለሁ። አምስተኛው እርዳታ ባስፈለገች ጊዜ ሁሌ ከጎንሽ ለመሆን ይሞክራል፣ ጥረት ያደርጋል። እርዳታ ስልሽ ከችግር አንጻር ብቻ አይደለም። በቃ የሆነ እገዛ ሲያስፈልግሽ፣ የሆነ ሰፖርት መደረግ የምትፈልጊባቸው የሆነ ነገሮች ሲኖሩ ቀድሞ ለመገኘት ጥረት ያደርጋል፣ አለው ለማለት ይሞክራል። በንግግር ብቻ ሳይሆን በድርጊትም አብሮሽ ለመገኘት ጥረት ያደርጋል። እና አላብዛባችሁ። ስድስተኛ ግን ቲፕ ልጨምርላችሁ። ስድስተኛ እንደዚህ ነው። ስድስት የሆነ ጊዜ አሁን ሶስት ነገሮች ነግራችኋለሁ ብዬ እንደዚህ ብዬ ለካ 4 ጣት ነው ያወጣሁት። እና የኢትዮጵያ ሕዝብ ክፉ አይደለ እንዴ 3 ብለህ 4 ጣት ታወጣለህ ብሎ ኮሜንት ላይ ጻፉልኝ። ምን ያህል እንደዚህ አይነት ሕዝብ ነው እንግዲህ ያለው ይላችሁ። ለማንኛውም ወደ ሐሳቤ ስመለስ ስድስተኛው ይቀናል። ገባችሁ? ይቀናል። በቃ ቁጡ ሊሆንብሽ ይችላል። ድንገት ከሌላ ወንዶች ጋር ምናምን ተቀላቅለሽ ሲያይሽ ይናደዳል፣ ይበሳጫል፣ ፊቱ ይቀላል፣ ብግን ይላል። አንቺ ምንም በማታውቂበት ሁሉ ሊናገርሽ ይችላል። ማለት እሱ እኮ ቀንቶ ነው፣ እሱ እኮ ደብሮት ነው ከሌሎች ወንዶች ጋር ስላየሽ ስለተቀላቀልሽ ነው። ያው ምንም እኮ አድርገሻል አይደለም፣ ግን በቃ አይፈልግምና ደብሮት ሊሆን ይችላል። ግን ምን ያደርጋል? የሆነ የማይመለከትሽን ጉዳይ አንሱ በዛ ጉዳይ ሊናደድብሽ ይችላል፣ ሊበሳጭብሽ ይችላል፣ ትቶሽ ሊሄድ ይችላል። ከመሬት ተነስቶ እኮ ነው ስልክ ሊዘጋብሽ ይችላል እና ብስጭ ይሆንብሻል በአጠቃላይ ማለት ነው። እና ይሄ የሚሆነው ያው ስለሚያፈቅርሽ እንጂ ባያፈቅርሽ ኖሮ የትኛውም ወንድ ለምን አይደለም ከወንዶች ጋር ለምን ከማንም ጋር አጥቶኝ አይመለከትም። ስለዚህ ስለሚያፈቅርሽ ነው። እኔም በግል ማግኘት የምትፈልጉ ሰዎች ከታች አስቀምጥላችኋለሁ የቴሌግራም ዩዘር ኔሜን፣ እየመጣችሁ በዛ ማማከር ትችላላችሁ። ከተመቻችሁ ላይክ አድርጉ። መልካም ጊዜ